ሰላም እንዴት ናችሁልኝ? ዛሬ ደግሞ አንድ ቆንጆ ተረት እነግራችኋለሁ። አብራችሁን ቆዩ። አንድ ቀን ሁለት ጓደኛሞች ድመቶች ነበሩ። እናም ትልቅዬ የአይብ ቁራጭ አገኙ እና በጣም ደስ አላቸው። ግን አይቡን ማን እንደሚወስደው አሰቡና መከራከር ጀመሩ። አንዷ ድመት እኔ ነኝ የምወስደው አለች። አንደኛዋም ተነስታ እኔ ነኝ የምወስደው አለች። እናም በጣም ተከራከሩ፣ ተጣሉ። ከዛም እንዲህ እየተከራከሩ ሳለ አንድ ጥበበኛ ጦጣ አገኙ። እናም ጦጣ ድመቶቹ እየተጣሉ እንዳሉ አይቶ ምን አላቸው? ይህንን አይብ እንዳካፍላችሁ ከፈለጋችሁ እርዳታ ልሰጣችሁ ይችላለሁ አላቸው። ከዛም ድመቶቹ ተስማሙ። ጦጣው አይቡን ሁለት ቦታ ከፈለው። ከዚያም ቁራጮቹን ተመለከታቸው። አንዱ ትልቅ ነው አለ። ከዛም እኩል ለማድረግ ከትልቁ ቁራጭ ትንሽ ቀመሰ። ነገር ግን አሁንም ሌላው ትልቅ መስሎታል። እንደገና ከሱ ደግሞ ለቀሰ። ከዛ በኋላ እኩል አደርግላቸዋለሁ እያለ ሁሉንም እየቀመሰ በመጨረሻም ግን አይቡን ሁሉ በልቶ ጨረሰው። ከዛም ጦጣ እሺ አይቡ አልቀረም፣ ይቅርታ እኩል ለማድረግ አልቻልኩም አለና እየሳቀ ሄደ። ድመቶቹ ግን ዝም ብለው ተቀመጡ፣ እጅግ አዘኑ። እናም በእነሱ ትል ምክንያት ምንም አይነት አይብ አልቀረላቸው። ሰዎች ሲጣሉና ሳይካፈሉ ሲቀሩ ሌላ ሰው ይጠቀምባቸዋል። መካፈል ሰላምን ያመጣል፣ ስግብግብነት ግን ኪሳራን ያመጣል የሚለውን ያስተምረናል።